ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። አዝኛለሁ፣ አዝናለሁ። እኔ ራሴን ወክዬ ነው የምናገረው። ለክቡር ጠቅላይ ሚኒስትር ለአቶ ሽመልስ አብዲሳ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላቸዋል። የደም ሰው ነው። ውረድ 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 ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነው። የብዙ ንጹሃን ደም እጅላል፣ የሚሊዮኖች ደም ይፈላል፣ እናየዋለን። ዶክተር አብይ ያለኝ መልእክት ነው። ይተው፣ እጆትን ያንሱ። በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕግዎትን ያክብሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተ ክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተ ክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ? ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ? የሚል ጥያቄን አቅርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። ይህንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምፅ እንሁን። ግሪክ አቴንስ ላይ እኛማ ልጆቻችንን ተሳድበዋል። ጦሳቸውን ይዞ ገደል ልጆቻችን እሱስ ምንም አያገባቸው። የጥሮስንና የአቡነ ጢሞቴዎስን ውሳኔ ትቀበይ ኑሮ ቤተክርስቲያን ታስከፍት ነበር። አስገዳጅ በሲቪል ፖሊስ ፈጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉ ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው የመጣችበትን አካሄደሽ
እንግዲህ በእርቁ ይፈጸም አይመስልም። ምክንያቱም ሲኖዶስ መጥቶ ችግሩን በሪፖርት ካልሰማለ ወይ ደግሞ ከሲኖዶስ ተኮና ካልመጡ በስተቀር በአባቶች ብቻ በአንድ ሊቀ ጳጳስ ብቻ እንመራም ወይ ደግሞ ሐሳባችን ተሰሚነት አያገኝም ብሏል። ምክንያቱም ከዚህ በፊት 2 ሊቃነ ጳጳሳት 3 ሊቃነ ጳጳሳት ይመስለኛል መጥተው አነጋግሯቸው ሪፖርት አድርገው ነበረ። ነገር ግን ከምን ድረስ አላውቅም። ምክንያቱም እስካሁን ድረስ ሪፖርት እንሰጥ የለም። ከዚህ ሊቀ ጳጳስ ጋር በተገናኘ በጣም ብዙ የሚነሱ ጉዳዮች አሉ። በጣም ብዙ የሚነሱ ሐሳቦች አሉ። በተለይ ከዘር ጋር በተገናኘ ሐሳብ ካለመቀበል ጋር በተገናኘ ከመወያየት ጋር በተገናኘ ብዙ ችግሮች እየተነሱ ያሉት አሁንም ቢሆን ቤተክርስቲያን ጉዳዮቿን ቶሎ ብላ በርቅ ካልፈታች ወደ ሚዲያ የሚወጡ ነገሮች እንዳለ ከባድ ሊሆኑ ይችላሉ። እነኚህ ቪዲዮዎች እየተለቀቁ ያሉት ቲክቶክ ላይ ስለሆነ ማለት ነው። ለአባታችሁ ለሊቀ ጳጳሳት ቤተክርስቲያን የዘጋቸው ሰላም እንድትፈጥሩ ነበረ የመጣሁት እና እምቢ ብላችኋል። ሰላማችን መለስላችሁ። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም ባለኝ እግዚአብሔር እንዲያው ምን ያህል ታዘባችሁ? ዓለም ታዘባችሁ? ዓለም ታዘባችሁ? እውነት የእነዚህ ምን ክርስቲያኖች ናቸው እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይኸው የመንግስት ወታደር ሁሉ በዙሪያችሁ እያያችሁ ለቀኖናዊነት ቅድሚያ እንስጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ የተለያዩ ፈተናዎች የተፈራረቁባት ሲሆን በሀገረ ግሪክ እየሆነ ያለው ነገር ደግሞ በቤተክርስቲያን ታሪክ ጥቁር ጠባሳ እየተመዘገበ ነው። በዚህ ባለንበት ዘመን ቤተክርስቲያናችን ካጋጠሟት ከባድ ፈተናዎች አንዱ በ2008 ዓመተ ምህረት ጀምሮ የቆየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሪክ አቴንስ መካሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን ጉዳይ ነው። ባለማወቅም ይሁን በማወቅ ከውስጥም ይሁን ከውጭም በሆኑ ምክንያቶች እንዲህ ያሉ መለያየቶች ሊከሰቱ ችለዋል። ክርስቲያን የሆነ ሁሉ ለቅድስት ቤተክርስቲያን የሚጠቅመውን ሐሳብ ብቻ ለመከተል ቁርጥ ሕሊና ይኑረን። የግለሰብ ተከታይ መሆን አይጠቅምም። የቅዱስ ሲኖዶሱ ሕልውና መጠበቅ አለበት። አስተዳደራዊና መዋቅራዊ አሰራር የሚያስፈልግ መሆኑን ግልጽ ነው። አንድ የቤተ ክርስቲያን አባት አንጋፋ ሊቀ ጳጳስ በሀገረ ግሪክ የተፈጸመባቸውን ነገር ስንመለከት እጅግ አዝነናል። በዚህ መለያየት ውስጥ ዓላማቸውን ለመፈጸም ይጥሩ የነበሩ ግለሰብ ስግብግብ ግለሰቦችም በኢትዮጵያ አሉ። ተሐድሶችና ቡድኖቻቸው በቤተ ክርስቲያን መዋቅር ውስጥ ነዳጅ በማርከፍከፍ እሳት አቀጣጣይ ሆነው እየተመለከትን ነው። ለቀጣይ የቤተ ክርስቲያን ሕልውናም አደጋ ነው። ቤተ ክርስቲያን በሊቀ ጵጵስና ደረጃ የሚመራባት ይቅርና በቅስና ደረጃ ያሉትም አገልጋዮች ሲከበሩ አይተን ነበር። እንኳን ጳጳስ ይቅርና አሁን እንዲህ አይነት ድፍረትን ዘመዶቻችን አስተማሯቸው። የሲኖዶስን አባል አንጋፋውን ሊቀ ጳጳስ እያዋረዱ ትእዛዝ ይከበር ማለት ምን ማለት ነው? ይህ ድራማ ነው። የሚገርመው አያስፈልግም፣ በአስተዳደር ጉዳይ ሲኖዶስ ምን አገባው፣ ቤተ ክርስቲያን የሕዝብ ናት ሲሉ የነበሩ አካላት ሲኖዶስና ቅዱስ ሲኖዶሱ በተለያየ ዓመታት ያሳለፏቸውን ውሳኔዎች አልቀበልም ሲሉ የነበሩት ዛሬ ደግሞ ትእዛዝ ይከበር ማለታቸው ምን ማለታቸው ነው? ከጀርባ የማን እጆች ናቸው ያሉት? የሚዘውሩትስ እነማን ናቸው? መዋቅር ሳይከበር አገልጋይ መሆን ይቻላልን? የአብርሃም ልጆችስ ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያላችሁ። የአብርሃም ልጆችስ ብትሆኑ አብርሃም የኔን ቀን ያይ ዘንድ ተመኘ። አብርሃም ልዩ ለኔ ምርጥ ነበረ። እናንተ ግን አብርሃምንስ ብታውቁ ኑሮ የአብርሃም ልጆችስ ብትሆኑ ኑሮ የአብርሃም ስራ በሰራችሁ ነበር። አብርሃም ሳይወለድ እኔ ነበርኩኝ። የአብርሃምስ
የአብርሃም ልጆች ነን እያሉ ሲራቀቁ አይ የአብርሃም ልጆች ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያላቸው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሪክ አቴንስ ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን መሰረታዊ ችግር ፈጣሪዎች በቤተክርስቲያን ውስጥ የመሸጉ የተወሰኑ ሰዎች እጅ መኖራቸውን ማወቅ ልብ ይላል። አቡነ ኤልያስ ሀገራዊ ፍቅር በእውነት ያቃጠላቸው፣ የሀገራቸው አንድነት ጉዳይ የሚያሳስባቸው፣ በስራ የሚደክሙ፣ በኢትዮጵያዊነት ናፍቆትና ፍቅር በእጅጉ ያለ ረፍት የሚመክሩ የሚያስተምሩ አባት ናቸው። ነቢዩ ኤርምያስ እንዲህ እንዳለ በውኑ ኢትዮጵያዊ መልኩን ወይስ ነብር ዥጉርጉርነቱን ይለውጥ ዘንድ ይችላልን እንዳለ ኤርምያስ 13:23። እዚህ ላይ ያለውን ቃለ ትንቢት ኢትዮጵያዊ መልካቸውን ያለወጡ የማንነት አሻራውን የጠበቁ አንጋፋው ሊቀ ጳጳስ አቡነ ኤልያስ ናቸው። አዝኛለሁ፣ አዝናለሁ። እኔ ራሴን ወክዬ ነው የምናገረው። አገሬ ስንዴ ለምና ማምጣቷ ያሳዝነኛል። አገሬ 12 ወር ሙሉ ዝናብ አለ፣ 12 ወር ሙሉ ፀሐይ አለ። አገሬ ኢትዮጵያ ከነዚያ እጅግ ካነሱ አገሮች ስንዴ ለምኜ የምበላው ያሳዝነኛል። እኔ ራሴን ወክዬ ነው የምናገረው። አዝኛለሁ፣ አዝናለሁ። ኢትዮጵያ ቤተ ክርስቲያን በማንም ግፍ አትስሩ። ያ ጥምቀት ጃን ሜዳ ላይ የምታነበው በጥምቀተ ባህሩ ላይ በማንም ግፍ አትስሩ የሚሉት ወንጌል ነው የምናነበው። በማንም ግፍ አትስሩ ያለችው ቤተ ክርስቲያን በታሪካችን ላይ በሀገራችን ላይ ስንዴ እንኳን ዘርተን ነፃ ስንዴ ከመለመን ነፃ እንድንወጣ እያንዳንዳችን መጸለይ አለብን። ያ የድሮው ያ አባታችን የመጀመሪያው አባት ጀምሮ ጸሎት እስካሁኑ ያለው ጸሎት ጠብቆና ይኖራል። አሁንም ይጠብቀን። አንዳንድ የቤተክርስቲያን አባቶች የችግሩ መፍትሄ አካል መሆን ሲገባቸው በችግር ላይ ችግር የሚፈጥሩ ግሪክን በኃላፊነት ለመምራት የቋመጠ አካልም አለ ይላሉ። ይህን ደግሞ ጊዜ ይፈተዋል። ሐሳባችንና ድርጊታችንን የሚመራው ገዢ ሐሳብ ቅድስት ለሆነችው ቤተክርስቲያናችን ይጠቅማል ወይስ አይጠቅምም የሚለው ነው። ይህ ነው እንጂ ግለሰባዊ ወይም ቡድናዊ ጥቅማ ጥቅም ስሌት ሊሆን አይገባም። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሪክ አቴንስ ምክሐ ደናግል ቅድስት ቤተክርስቲያን የተፈጠረው የቆየ መሰረታዊ ችግር እንዲቀረፍ ሲኖዶሱና አረጋዊ ሊቀ ጳጳስ ብፁዕ አቡነ ኤልያስ በተለያየ ጊዜያት ጥረት ሲያደርጉ ቢቆዩም በቀላሉ ተፈቶ ቅድስት ቤተክርስቲያንን አንድ ማድረግ ሳይችል በመዘግየታችን ምክንያት እንዲህ ማቆየታችን ትውልዳችንንም የሚያስወቅስ ሆኗል። በተፈጠረው ክፍተት ክፉዎች እንዳይጠቀሙበት ቆም ብሎ ቅድሚያ ለቤተክርስቲያን ማሰብ ይገባልና ቤተክርስቲያን ቅድስት ሆና ልጆቿ ግን ተከፋፍለው እገሌን ነው የምንከተለው የማለት አስተሳሰብ ተፈጥሯል። የቋሚ ሲኖዶስና የቤተክርስቲያን ድምፅ መስማት አልተቻለም። ግን ለምን? እነገሌ የሚሉ ቡድኖችን ቅዱስ ሲኖዶስ ማዳመጥ የለበትም። ቤተክርስቲያን በክፉ ሰራተኞች ምክንያት መለያየት የለባትም። የቅድስት ቤተክርስቲያን አንድነት ለሀገር አንድነት ጥቅም ትልቅ ፋይዳ አለው። ለምሳሌ ያክል የኒቂያ ጉባኤን ስንመለከት ንጉሥ ቆስጠንጢኖስ የአርዮስ ክህደት ለቤተክርስቲያን ብቻ ሳይሆን ለሀገርም ችግር ይፈጥራል ብሎ በማሰቡ አባቶች ተሰብስበው ችግሩ እንዲፈታ ያደረገበትም ሁኔታ አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሪክ አቴንስ ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን ያለውን ችግር ሰላማዊ በሆነ መንገድ ብፁዕ ሊቀ ጳጳሱን በማዳመጥ መፍታት እንጂ በጩኸት በግርግር ቅድስት ቤተክርስቲያንን ማስቀጠል አይቻልም። ወደፊት ይትፈሽታንና የኢህአዴግን መንግስት የሚያስንቅ ዘመን ይመጣል።
እንዲህ የሚመሰገኑበት ዘመን ይመጣል አለ። መለስ ዜናዊ የኢህአዴግ መንግስት የሚመሰገንበት የደስታ በሽታ የሚመሰገንበት ነው ያልኩት እንደው አዎ የበሽታው በድንገት የሚገድ እንደወጣ የሚያስቀር እመን በዚያ የኤድስ በሽታ ይመሰገንበታል። የኤድስ በሽታ ለንስሐ ያበቃል። ለንስሐ የማያበቃ ስለሆነ ይሄኛው ይመሰገንበታል። የኢህአዴግ መንግስትስ እንዴት ነው የሚመሰገነው? እንግዲህ ከነሱ ቀጥሎ የሚመጣው አስቸጋሪ ዘመን በዚህ የኢህአዴግ መንግስት ደግሞ የሚመሰገንበት ጊዜ ይመጣል ብሎ ይሄንን አሁንም የኢህአዴግ መንግስት ሁሉ አደረገ። የኢህአዴግ መንግስትንም እግዚአብሔር ነው እንጂ ሰው መክሮ አይጥላቸው። ሰው መክሮ ሰው ተማክሮ ሰው ተዋክቶ አይጥላቸው። የሚጥላቸው እግዚአብሔር ነው ብሎ የነሱን እስካሁን መቆየት ተናገረ። እዚህ አሁንም የሙሃንበሳ ቅንጅት የሚባል ተነሳ መጣ። ይሄን ሁሉ አለ ሙሃንበሳም ተው ቅንጅትም ተው እኒህ ገና ይቆያሉ። የሚጥላቸው እግዚአብሔር እንጂ ሰው መክሮ አይጥላቸው በማለት ሁሉ ማረገ ሞከረ ወደቀ። እግዚአብሔር የሰጠው ጊዜ ዛሬ ጣላቸው ወደቁ። እንግዲህ ወዲያ የትግሬ መንግስት የኢህአዴግ መንግስት ድርጅት እንግዲህ ወዲያ እንተላለቅ ካልሆነ በቀር መንግስት ስልጣን የላቸው። ራሳቸው መጥተው ጠይቀው እንደናንተ እንዲቻሉ ራሳቸው ባለስልጣኖች እና አሁን ደግሞ የሚያስፈልገን ለኢትዮጵያ ምንድነው? ጸሎት ነው፣ ፍቅር ነው፣ አንድነት ነው። ግን አንድነት የለንም። ጸሎታችንን ማድረግም ፍቅርም የለንም። ገና በመነቃቀፍ ነው ያለነው። አሁን የምታስጨንቀኝ ሃይማኖት እንደ ሃይማኖት ይሄዳል። ዋናይቱ ሃይማኖቱ ሁሉ መስጠት የምትገኘው ኢትዮጵያ ናት። የአንድነታችን ተከፋፍለናል። ስለተከፋፈልን ግን ችግር አለ። ስለዚህ ባለዘውድ ንጉሥ ይነግሳል ብሏል። በጥሩ ጳጳስ ይወጣል። እነዚህ በነገሱ በወጡ ጊዜ ኢትዮጵያ ሰላም ትሆናለች። ውጭ ያሉት ቅርሶች ወደ ኢትዮጵያ ይመጣሉ። በኢትዮጵያ የተሰወሩት ቅርሶችም ይገለጣሉ። እዚያን ጊዜ እግዚአብሔር ይመሰገንበታል። እዚያ ወደ ያለው ዘመን ትርምስምስ ያለ ነው፣ እምነት የለም ብሎ ያስቀምጣል ተዘመኑ። አሁን ደግሞ አጋንንቶች የተናገሩት ደግሞ ምንድነው? ቅድም እንደነገርኳቸው ገባው ለዓለም ላይ ሰልጥነናል፣ ሁሉንም ሰልጥነናል። በገዳሙ ገብተናል። በገዳሙ ገብተን በሶስት ገብተናል። በእግሩ በአፉ በልቡ በእግሩ የግባነው ስናዞረው እንላለን። የሚነቀል የሚተከል ተክል መድረቅ እንጂ መጥለቅ የለበትም ብሏል። በባልና ሚስት ገብተናል፣ በወንድማማች ገብተናል፣ በአባት በእናት ገብተናል፣ በመንግስቱም ገብተናል። ዓለምን ዛሬ ያዝሩኛል፣ ሰልጥነንበት። አሁን እመምም የሆን ነው እኛው ነው። ዶክተር እንዲህ እያደረገ ስም እያወጣ እኛን ሲማኛል እኛው ነው። ለክቡር ጠቅላይ ሚኒስትር ለአቶ ሽመልስ አብዲሳ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላችኋል ካልተመለሳችሁና ይህ ደም መፍሰሱ ካልቆመ መልእክቴን አስተላልፋለሁ። ይህ ደም የአማራ ሕዝብ በኢትዮጵያ ምድር ደም ማፍሰስ ሴራ ካልቆመ በእውነት ነው የምላችሁ በአደባባይ የኦሮሚያ ብልጽግና አመራሮች ምረጡልን ተብሎ ሲሰቀሉ እኔ ዛሬ አየሁ። አሜን። የደም ሰው ነው። ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነው። የብዙ ንጹሃን ደም እጅ ላይ አለ። የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እጅ ላይ። የደም ሰው ነው። መግዛት አትችልም። እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድርቷን ያስገዛልህ። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድህም የደም ሰው ስለሆንክ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሚሆን ንቆሃል። እግዚአብሔር ትቶሃል። መንግስትህን አላጸናልህም። ጠንቋይ ነህ፣ መተተኛ ነህ፣ ድግምተኛ ነህ። የድሆችን ቤት እያፈረስክ በቤተ መንግስት ላይ ቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ
ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ። ዶክተር አብይ ያለኝ መልእክት ይህ ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕገወትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። ቤተ ክርስቲያን ሂደን እንዳናለቅስ እንዴት የእሱ ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል፣ በር ይሰብራል፣ ክርስቲያኖችን ደም ያፈሳል። እግዚአብሔር ያይቦታል። የነገሩንን ይሁኑ፣ አይዋሹን። በእግዚአብሔር ስም አይዋሹን። የኢትዮጵያን ሕዝብ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን የክርስቶስን ቤተክርስቲያን ማንም አያሸንፋት። ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት የሰው መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን አትሰነጠቅም። የተሰነጠቀው አለት አሁን የሰው መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ እስኪዩ ሁላችን እዚህ አሁን ኢትዮጵያዊ ያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላለን ሁላችን ከዚህ ያለ ማን እንዳደረገ ነገር ማን እንዳደረገ ቤተ ክርስቲያን አላደረገ ክርስቶስ በደሙ ቤተ ክርስቲያን ከቋንቋ በላይ ናት። እስኪ መልሱልኝ። ቤተ ክርስቲያን ከቋንቋ በላይ ናት። ቤተ ክርስቲያን ከነገድ በላይ ናት። ቤተ ክርስቲያን ከፖለቲካ በላይ ናት። ቤተ ክርስቲያን ትናንት ነበረች፣ አሁን አለች፣ ወደፊትም ትኖራለች። ቤተ ክርስቲያን የእግዚአብሔር መንግስት ናት። ዶክተር አብይ የእሱ መንግስት ይወድቃል። የእግዚአብሔር መንግስት ቤተ ክርስቲያን ግን ሁልጊዜም ትኖራለች። ስለዚህ ለዶክተር አብይ ያለኝ መልእክት ይህ ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕገወትን ያክብሩ።